ሰላም ውድ አድማጮቻችን፣ ስለ ሊቨርፑል ወቅታዊ መረጃዎችን ልናደርሳችሁ ተመልሰን መጥተናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው እንግዲህ በዛሬ ፕሮግራማችን የምናየው ፌንዌይ ስፖርቲንግ ግሩፕ የሊቨርፑል ባለቤቶች አዳዲስ ክለቦችን ለመግዛት አሁንም ሙከራ እያደረጉ ነው። በዚህ ሳምንት ማላጋን ለመግዛት በደንብ የሚመረምርና ማላጋን ደግሞ ምን ያክል ገንዘብ እንደሚያወጣ የሚመለምል ቡድን ወደ ማላጋ ከተማ ልከዋል። የሚጠበቅ ነው የሚሆነው። እንግዲህ የፌንዌይ ስፖርቲንግ ግሩፕ በዓለም ላይ ብዙ ክለቦችን ስታንዳርድ መከተል ይፈልጋል። እንደ ቼልሲ ሁሉ እንደ ማንቸስተር ሲቲ ሁሉ ያንን ተግባራዊ ለማድረግ እየሞከሩ ነው። ሙሐመድ ሳላህና ቨርጂል ቫን ዳይክን የሚመለከቱ መረጃዎችን ይዘናል። በስካይ ስፖርቱ አዘጋቢ መሰረት በሊቨርፑል ቤት የመቆየት እድላቸው ሰፊ ነው። የዳርዊን ኑኔዝን ክፍያ በሚመለከት ሊቨርፑሎች በመጨረሻ የዚህን ተጫዋች ክፍያ ጨርሰዋል። ሌላኛው የሚሆነው አሁንም የሊቨርፑል የቀጣይ ዓመት የቅድመ ውድድር ጨዋታዎች ወደየት እንደሚሄዱ ታውቀዋል። አርነ ስሎት የክረምቱ የዝውውር መስኮትን የሚጠብቁት ነው የሚሆኑ ብዙ ተጫዋቾችን ለማዘዋወርና በቡድኑ ውስጥ ብዙ ለውጦችም ይመጣሉ ተብሎ ይጠበቃል። የሉዊስ ዲያዝ እንግዲህ ከሊቨርፑል የመልቀቅ እድሉ፣ ስለ ሃርቪ ኤሊየትም የምንለዋለን ሚሎስ ኬርኬዝንም የሚመለከቱ መረጃዎችን ይዘን ተመልሰን መጠናል። ይህ ያያ ስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የሚሰማችሁን ስለምናቀርባቸው ፕሮግራሞች እይታችሁን ኮሜንት መስጫ ቦክስ ላይ ያስቀምጡልን። እንግዲህ የመጀመሪያው መረጃ የሚሆነው እንግዲህ ሊቨርፑል ትሬንት አሌክሳንደር አርኖልድን ወደ ሪያል ማድሪድ እንደላኩ የምናውቀው ነው። ወደ ሪያል ማድሪድ መላካቸው ደግሞ አሁን የተረጋገጠ ይመስላል። ሊቨርፑልም ሙሉ በሙሉ ተስፋ ቆርጧል። ከዛ ውጭ ትሬንት አሌክሳንደር አርኖልድም ኮንትራቱን መፈረሙን ችሏል። ኦልሞስት በሁለቱም በሪያል ማድሪድ እና በትሬንት ተወካዮች መካከል የኮንትራት ማጣራት ሂደቶች ላይ ነው የሚገኙት። በሚቀጥሉት ጊዜያቶች ይተዋወቃል። ነገር ግን በዚህ ብቻ በቃም ሁለት ተጫዋቾች አሉ ከትሬንት ውጭ ሊቨርፑል ኮንትራታቸውን ለማራዘም የሚሞክሩት። አንዱ ሙሐመድ ሳላህ ነው፣ ሌላኛው ቨርጂል ቫን ዳይክን የሚመለከተው። ሁለቱም እንግዲህ ሙሐመድ ሳላህም ቨርጂል ቫን ዳይክንም ሁለቱንም ተጫዋቾች በስካይ ስፖርት ዘገባ መሰረት ኮንትራታቸውን ለማራዘም ጫፍ ደርሰዋል። የሚቀሩት ጊዜያቶች ነው የሚሆኑት። እንግዲህ እስካሁን ድረስ ትሬንት አሌክሳንደር አርኖልድ ወጦ ሊቨርፑል መቆየት እንደሚፈልግ ስለ ኮንትራቱ ጉዳይ አስተያየት አይሰጥም ነበር። ሙሐመድ ሳላህና ቨርጂል ቫን ዳይክ ግን የሚቀርብላቸውን የኮንትራት አይነት ብቻ እየጠበቁ ነው። ሊቨርፑል ደግሞ እንግዲህ አርኖልድን የሚለቅ ከሆነ የተሻለ ደሞዝን ለመክፈል ለሁለቱ ተጫዋቾች የሚችል ይመስለኛል። ነገር ግን ሊቨርፑል አሁንም ማየት የሚፈልጋቸው አሉ። አንደኛ በኮንትራቱ የዓመት ጉዳይ ላይ ድርድር ያስፈልጋል። ሁለቱም የሁለት ዓመትና ተጨማሪ አንድ ዓመትን ይፈልጋሉ። ሊቨርፑል ደግሞ በተለይ ለቨርጂል ቫን ዳይክ አንድ ዓመትና ተጨማሪ አንድ ዓመት የማራዘም ያለው ነው መስጠት የሚፈልገው። ለሙሐመድ ሳላህም እንደዚህ አይነት ድርድሮች እየቀጠሉ ይገኛሉ። ምክንያቱም ሊቨርፑል በሁለቱም ተጫዋቾች እንግዲህ በአቋማቸው በፍጥነት እንዳይወርድ ይሰጋሉ። ያ ደግሞ ከዚህ በፊት በሊቨርፑልም በሌሎች ቡድኖችም ያጋጠመ ነው። እንግዲህ በማንቸስተር ዩናይትድ እንኳን የምታዩት የካዝሜሮን ማየት ትችላላችሁ። እድሜ ሲገፋ ረዘም ያለ ኮንትራትን እንደ ቡድንም ለመስጠት ትንሽ ይቸገራሉ። ያ የሚጠበቅ ነው የሚሆነው። እንግዲህ በሊቨርፑል የፌንዌይ ስፖርቲንግ ግሩፕ ከዚህ በፊት ወደ ብራዚል አቅንተው የብራዚሉን ክለብ ለመግዛት ሞክረው አልተሳካላቸውም ነበር። ወደ ቦርዶ አቅንተዋል። ወደ አድማጮቻችን ቦርዶን ለመግዛት ጥረቶችና ድርድሮችን አድርገው ነበር፣ አልተሳካም። አሁን ደግሞ ከፒኤስጂ ባለቤቶች ከኳታር ባለቤቶቹ ጋር ጠንካራ ፍክርን እያደረጉበት የሚገኘው ማላጋ ነው። እንግዲህ ማላጋን ስታዲየሙን ስትራክቸሩን ማለት መሰረተ ልማቱን እያዩ ይገኛሉ። ምን ያክል መውጣት እንዳለበት ኦልሞስት ወደ 83 ሚሊዮን ፓውንድ ያወጣል ብሎ ያስባሉ። ሊቨርፑል ጥያቄ ለማቅረብ ይፈልጋል። እንግዲህ ያ ምንን ያመጣል? ማይክል ኤድዋርድስን የነዚህ ሁሉ ክለቦች ስፖርቲንግ ዳይሬክተር አድርገው ሊቀጥሩት ይፈልጋሉ። የብዙ ክለቦችን ባንድ ላይ ማስተዳደር እንዲችሉና ውጤታማ እንዲሆን ለሊቨርፑልን ከፍ ያለ መልቲፕል ክለብ የሚባለው አይነት ለምሳሌ ቸልሲ ጥሩ እየሰራ ያለው ስትራስቡርግንና ቸልሲን ይዘዋል። ማንቸስተር ዩናይትድ ሰር ጂራን ራትክሊፍ፣ ኒስ እና እዚህኛው ደግሞ ማንቸስተር ዩናይትድ አላቸው። ሲቲን ማየት ትችላላችሁ። ጅሮና አለ በስፔን ላ ሊጋ፣ በማንቸስተር ሲቲ ደግሞ በፕሪሚየር ሊጉ አለ። ስለዚህ እንደዚህ አይነት ስታንዳርዶችን መከተል ይፈልጋሉ። ያንንም እያደረጉት ይገኛሉ ውጤታማ ከሆነ። ነገር ግን ዴቪድ ኦርነስቴን አሁንም ድርድሮቹ እንደቀጠሉ ናቸው ብሏል። ፌንዌይ ስፖርቲንግ ግሩፕ አሁንም ግን ሌቫንቴን፣ ኤሊቼን፣ ስፓኞልን፣ ሄታፌን እና ሊቼን እየሞከሩ እንዳሉ የሚያሳይ ነው። እነዚህም ቡድኖች በሙሉ ምን ያክል አቅም እንዳላቸው፣ ምን ያክል ተጫዋቾችን ማስፈረም እንደሚችሉ፣ ከዛ ውጭ ደግሞ ምን ያክል ዋጋ መክፈል እንዳለባቸው ሂደቶችን የፌንዌይ ስፖርቲንግ ግሩፕ እያጠና ይገኛል። ያው የሊቨርፑል ደጋፊዎች እነዚህን አሜሪካ ባለሀብቶች እንደማይወዳቸው ይታወቃል። በሊቨርፑል ብቻ ሳይሆን በእንግሊዝ ቡድን ውስጥ ወይም በእንግሊዝ ፕሪሚየር ሊግ ያሉ የአሜሪካን ባለሀብቶች ተወዳጅነት የላቸውም። እንግዲህ የሚጀምረው ከአብርሃም ግሌዘር ነው። እንግዲህ የግሌዘር ቤተሰቦች ማንቸስተር ዩናይትድ
ዩናይትድን ምን ያክል እንደቦጠቦጡት ወይም ምን ያክል ገንዘቦችን ከማንቸስተር ዩናይትድ እንደወሰዱ ይታወቃል። አርሰናል ቤት ብትሄዱ በጣም አስቸጋሪ የሆኑት የክሮንኬ ቤተሰቦች አሉ። ቼልሲ ቤት እንግዲህ ካሁን ድረስ አልታዩም እንጂ ኢግባሊ በጣም ከባድ እንደሆኑ የሚነገርላቸው ናቸው። ሌላኛው እንግዲህ ፌንዌይ ስፖርቲንግ ግሩፕ ናቸው። አረብ ባለቤቶች እንዳልሆኑ በግልጽ የሚታይ ነው። ስለዚህ በክረምቱ ምን ያክል ለሊቨርፑል ገንዘብን ያወጣሉ? ምክንያቱም ሊቨርፑል ቡድን ላይ ኢንቨስት እያደረጉ አይደለም። ያንን ተከትሎ ቡድኑ ይቸገር ይታያል። ሜቢ ባለፉት ዓመታቶች የኤርገን ክሎፕ መምጣት የሊቨርፑልን አብዮት በሚገባ እንደለወጠው የምታዩት ነው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ከቤኔፊካ የፈረመው ዳርዊን ኑኔዝ በ2022 ነው። አሁን ግን ሊቨርፑል ከፖርቱጋል በሚወጡ መረጃዎች መሰረት ሙሉ ክፍያውን ጨርሷል የሚል ነው። በሊቨርፑል ቤት እንግዲህ ባለፉት 3 ዓመታትን እየተጫወተ የሚገኘው ዳርዊን ኑኔዝ በመጨረሻም ያኔ በጊዜው የተስማሙት የነበረው በሊቨርፑል ውድ የነበረው ክፍያ ነው። ከሱ በፊት 75 ሚሊዮን ዩሮ ቫንዳይክን አስፈርሟል። አሊሰን 65። ከዛ ውጭ አሁን እየተጫወተ የሚገኘው ቦዝ ላይ 60 ሚሊዮን ፓውንድ የወጣባቸው ነበሩ። በጊዜው ውዱ ክፍያ የነበረው 100 ሚሊዮን ዩሮ ወይም 84.4 ሚሊዮን ፓውንድን ዳርዊን ኑኔዝን ለማስፈረም አውጥተው ነበር። በቤኔፊካ ሊቨርፑል በቻምፒዮንስ ሊጉ ገጥሞ ነበር። ያኔ በሚገባ አይተውት ነበር። የኤርገን ክሎፕ ጥሩ ምርጫቸውም አድርገውት ነበር። ነገር ግን የተጠበቀውን ያክል አልሆነም። ሊቨርፑል እንግዲህ 84.4 ሚሊዮን ፓውንድ ለመክፈል ሲስማማ 64 ሚሊዮን ፓውንዱን በቀጥታ የሚከፈል ሲደመር 21 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ነበር። ሊቨርፑል ከነዛ ውስጥ እንግዲህ 64 ሚሊዮን ፓውንዱን በቀጥታ ከፍሏል። ከዛ ውጭ ከቀሩት ውስጥ ደግሞ 12 ሚሊዮን ፓውንዱንም ከፍሏል። ከ21 ሚሊዮን ፓውንድ 12 ሚሊዮን ፓውንዱን አንደኛ 10 ጨዋታዎችን ሲያደርግ፣ ሁለተኛ ደግሞ 60 ጨዋታዎችን ሲያደርግ ነው። ነገር ግን ዳርዊን ኑኔዝ በሊቨርፑል ቤት በመጀመሪያ በመጣበት 27 ቁጥር ማሊያ ከዛ የፊርሚኖ መልቀቅ ተከትሎ 9 ቁጥር ማሊያን አድርጎ 136 ጨዋታዎችን አድርጓል። 40 ጎልና 24 አሲስቶችን ማድረግ ችሏል። ወደ 8 ሚሊዮን ፓውንድ ይቀርባቸዋል። ቀሪውን 8 ሚሊዮን ፓውንድ ደግሞ የመክፈል ፍላጎታቸው እንግዲህ ሜቢ በግል ብቃቱ ላይ የሚመረኮት ነው። የግል ብቃቱን ተመርኩዞ ውጤታማ የሚሆን ከሆነ ክፍያዎቹ ይጠናቀቃሉ ማለት ነው። ሊቨርፑል እንግዲህ የዝውውር ጉዳዮችን ስታስቡ ምን ያክል ሰፊ እንደሆነ የሚታይ ነው። በየአመታቶቹ ተከፋፍሎ የሚሄድ ነው። ስለዚህ ሊቨርፑል ይህንን ተጫዋች የሚሸጠው ከሆነ ሙሉ በሙሉ ገቢው ለሊቨርፑል የሚሆን ነው። ሊቨርፑል ሌላኛው እንግዲህ አሁን የአርኖልድን የሚተካ ተጫዋችን ይፈልጋሉ። ከባየር ሊቨርኩሰን ፍሬምፖንግ ደግሞ ተመራጫቸው ሆኖ ይታያል። እንግዲህ ምንም ጥያቄ የለውም አርኖልድ የሚተካ የሚችል አይደለም በኔ እይታ። ምክንያቱም ከኋላ መስመር ኳስን መመስረት ማስቻሉ፣ ወደፊት ቦል ፕሮግረስ ማድረጉ፣ ፓስ የሚያደርግበት መጠን፣ ክሮስ የሚያደርጋቸው ኳሶች ይጠበቃሉ። ነገር ግን የተሻሉ ተጫዋቾች ደግሞ በዝውውሩ አይጠፉም። ከሱ በተለየ አይነት ብቃት ያላቸው አንዱ እንግዲህ ፍሬምፖንግ ነው። ፍሬምፖንግ ግን ከሊቨርፑል በማንቸስተር ዩናይትድ እና በማንቸስተር ሲቲ ይፈለጋል። እንግዲህ ንግግሮችን አድርገዋል የሚሉ ነው። በሁለት አይነት መረጃዎች ነው የምታዩት። ከጀርመን የሚወጡ መረጃዎች ሊቨርፑል ከዚህ ተጫዋች ጋር ንግግር እንዳደረገ ያመላክታሉ። ተቃራኒው ደግሞ ከእንግሊዝ የሚወጡ መረጃዎች እነ ሊቨርፑል ኢኮ በሊቨርፑል ላይ የሚዘግበው ጋዜጣ ማለት ነው። በተቃራኒው አይ ሊቨርፑል ከፍሬምፖንግ ጋር ምንም ንግግርን አላደረገም የሚለው። ሁለቱንም እንግዲህ ማዳመጥ የሚቻል ነው። ነገር ግን ሊቨርፑል የቀይ መስመር ተጫዋች ማስፈረም ግድ ይሏል። ፍሬምፖንግ በመስመሮች መካከል የተሻለ ተደራቢ መስመሩን የሚጠብቅ ተጫዋች ነው። ጥሩ ፐርፎርም ሊያደርግ የሚችል ተጫዋች ነው። ሊቨርፑል እንግዲህ ያው የአርነ ስሎት ኔዘርላንዳዊ መሆን እንግዲህ ወደ ኔዘርላንድ ገበያ ውስጥ መሳተፉ የሚጠበቅ ነው። ኔዘርላንዳዊ ተጫዋቾችን መሳቡን ደግሞ የሚቀጥል ይሆናል። እንግዲህ ሊቨርፑል በክረምቱ ብዙ ዝውውሮች ላይ መሳተፍ ግድ እንደሚለው የሚጠበቅ ነው የሚሆነው። በቅድመ ውድድር ጨዋታዎች እንግዲህ በክለብ የዓለም ሻምፒዮና ላይ ወይም የዓለም የክለቦች ዋንጫ ላይ ያልተሳተፉ ቡድኖች ውስጥ አንዱ ሊቨርፑል ነው። ያም የሆነው ምክንያቱም ሁለቱ አንደኛው ቼልሲ ቻምፒዮንስ ሊጉ ማሳተፉ ተከትሎ በቀጥታ አልፈዋል። ማንቸስተር ሲቲ ፕሪሚየር ሊጉ ማሸነፋቸውን በተከታታይ ዓመታትም የዚህ አባል አድርጓቸዋል። ቻምፒዮንስ ሊጉን ማሸንፈዋል። ስለዚህ ከአንድ ሀገር ደግሞ ሁለት ቡድኖችን ብቻ ነው የሚቻለው። ያ ደግሞ አስቸጋሪ አድርጎታል እንጂ ሊቨርፑል የተሻለ በተለይ ዘንድሮን ፕሪሚየር ሊግ ዋንጫ ማሸነፍ እድላቸው ሰፊ ነው። ኦልሞስት አሸንፈዋል ማለት የሚቻል ነው። ስለዚህ ሊቨርፑል በዛ ለመሳተፉ ትንሽ አስቸጋሪ ያደረገባቸው። ስለዚህ ሊቨርፑል ጠንካራ የሆነ ፉክክር ውስጥ በዛ ቢሳተፍ ኑሮ የተሻለ ገንዘቦችን ለዝውውር መስኮቱ የሚያሳትፈውን ያገኝ ነበር። ያ አልሆነም። ስለዚህ በቅድመ ውድድር ጨዋታ ወደ ጃፓን፣ ሆንግ ኮንግ የሚያቀና ይሆናል። ወደ ኤዥያ ማለት ነው የሚጠበቅ ነው የሚሆነው። ሊቨርፑል ከዛ ውጭ በዝውውር መስኮቱ ላይ እንዳምነው ኬዛንና መመራዳሽቪሊ እንዳስፈረመበት ጊዜ የሚሆን አይመስልም። ከዛ ይልቅ ጠንካራ ብሎ በዝውውር መስኮቶች ላይ መሳተፍ ግድ ይለዋል። አንደኛው የሚሆነው እንግዲህ የስፖርቲንግ ዳይሬክተሩ ሪቻርድ ሂውስ አሁንም ጥሩ ምልመላዎችን ማድረግ ይጠበቃል። የግራ መስመር ተጫዋች ያስፈልገዋል፣ አጥቂ ያስፈልገዋል፣ ግራቨንበርግ ሽፋን የሚሰጥ ተጫዋችን ማምጣት የሚያስፈልግ ነው የሚሆነው። በእነዚህን ተጫዋቾች በሚመለከት ደግሞ ድርድሮች የሚቀጥል ነው የሚሆነው። የሉዊስ ዲያዝ እና የኑኔዝ መልቀቅም የሚጠበቅ ነው የሚሆነው። ከዛ ውጭ
እንግዲህ በኒውካስትል በኩል ጀራርድ ኳንሳን ይፈልጋሉ። ጀራርድ ኳንሳ ጥሩ ብቃት ያለው ተጫዋች እንደሆነ ይታመናል። ሊቨርፑሎች እንግዲህ አንዱ ይህንን ተጫዋች መልቀቅ ይፈልጉ ይሆን እንግዲህ የሚጠበቅ ነው የሚሆነው። ነገር ግን የቨርጂል ቫን ዳይክ ኮንትራት የሚፈርም ከሆነ ኳንሳን ለቀው የተሻለ የመሃል ተከላካይ ማምጣት የሚፈልጉ ይሆናል። እንግዲህ የአርነ ስሎት ውሳኔ ላይ የሚመረኮዝ ይሆናል። ትሬንትን መተካት ራሱ ሌላኛው ለሊቨርፑል የክረምቱ ጥሩ ጊዜን እንዲያሳልፍና ጥሩ ሙከራዎችን ማድረግ የሚጠበቅበት ነው የሚሆነው። የሚሎስ ኬርኬዝ ጉዳይ አሁንም ጠንካራ ፉክክር ከሌሎች ቡድኖች ቢጠብቃቸውም ለማስፈረም የተሻለ እድል እንዳላቸው ይታመናል። ሪቻርድ ሂውዝ አንዱ ነው ሌላኛው የሚሆነው ጥሩ ፉክክር እንዲያደርግ እንዲሁም ደግሞ በሃንጋሪ ብሔራዊ ቡድን ጓደኛው የሆነውን ሶቦዝላይ አለ። ስለዚህ ሶቦዝላይን ጥሩ ድርድሮች እንዲያደርጉ ማገዝ ይቻላል። ነገር ግን የሚሎስ ኬርኬዝ ጉዳይም እንግዲህ በክረምቱ የሚጠበቅ ነው የሚሆነው። እስከ 45 ሚሊዮን ፓውንድ በላይ በርንሞዝ ይፈልጋል። የሞሐመድ ሳላህን የወደፊት ተተኪም ካሁኑ ማፈላለግ ያስፈልጋል። ምንም እንኳን ሳላህ ኮንትራት ቢፈርምም የተሻሉ ተጫዋቾችን ለሳላህ እረፍት የሚሰጡ ማስፈረም ያስፈልገዋል። የአጥቂው ጉዳይ ግን አሳሳቢ እንደሆነ እንደቀጠለ ነው። ጁሊያን አልቫሬዝ እና አሌክሳንደር ኢዛክን ይፈልጋሉ። አሌክሳንደር ኢዛክ ጁሊያን አልቫሬዝም ግን ከ110 ሚሊዮን ፓውንድ በታች የለም። ስለዚህ የሊቨርፑል ሪከርድ ሊሰበር የሚችልበት እድል ሊኖር ይችላል። በአጥቂ መስመር እንግዲህ ጁሊያን አልቫሬዝ ሜቢ በድርድር አስቸጋሪ ሊሆን ይችላል። ያም የሚሆነው እንግዲህ ከአትሌቲኮ ይህንን ተጫዋች ለመግዛት ከፍተኛ የሆነ ድርድር ማድረግ የሚጠበቅ ይመስለኛል። አሌክሳንደር ኢዛክን በሚመለከት ፕሪሚየር ሊጉ ላይ አሁንም የመልቀቅ ፍላጎት ይኖረዋል። ከአርሰናል ጋር ጠንካራ ፉክክርን አድርገው ማስፈረም ግድ ይላቸዋል። ሌላኛው የሚሆኑት ከሊቨርፑል መልቀቅ የሚፈልጉ ተጫዋቾችን በሚመለከት ነው። እድሎችን በመፍጠር ጥሩ ብቃቱን እያሳየ የሚገኘው ሃርቪ ኤሊየት ዘንድሮ ግን ተቸግሮ እንደሚገኝ ይታያል። አሁንም በሊቨርፑል ቤት መቆየት ይፈልጋል። ሊቨርፑል ደግሞ ጥሩ ገንዘብ ከቀረበለት ሃርቪ ኤሊየትን መልቀቅ ይፈልጋሉ። በተለይ ደግሞ አርነ ስሎት በሃርቪ ኤሊየት ጉዳይ ላይ ደስተኛ አይደሉም። ማለት በሚያሳየው ብቃት የጠበቁትን ያክሉ ነው አላገኙትም። በዘንድሮ ውድድር ዓመት በጉዳትም በተለያዩ ምክንያቶች 587 ደቂቃ ብቻ ነው የተጫወተው። አምና 2776 ደቂቃዎችን ተጫውቷል። ኦልሞስት ወደ 4 እጥፍ እና 5 እጥፍ ያክል ልዩነት እንዳለው የሚያሳይ ነው። ብራይተንና ዶርትመንድ የዚህ ተጫዋች ፈላጊ እንደሆኑ የሚጠበቅ ነው። ጥሩ ገንዘብ ከቀረበለት ግን ሊቨርፑል ይህንን ተጫዋች መሸጥ ይፈልጋል። በ2019 በ4.3 ሚሊዮን ፓውንድ ከፉላም ነበር ያስፈረሙት። ያኔ ሲያስፈርሙት ጥሩ ገንዘብ በቀላሉ ነበር ያስፈረሙት። በተለይ በጊዜው የርገን ክሎፕ በቡድኑ አሰልጣኝነት ሲመሩ ስለነበር ሃርቪ ኤሊየትን የመልቀቅ እድል ሊኖረው ይችላል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።